በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታኅሳስ 14 እስከ 20 ብርሃን ብላ ታከብራለች። ነቢያት ጌታን በብርሃን እየመሰሉ ስጋዌውን ተናግረዋል። ዳዊት በርህ ሰረቀ ለጻድቃን ወለርቷን ልብ ትፍስሕት ብሎ ተናግሯል። እንዲሁም ኢሳይያስ ሬስየከ ብርሃን ለአሕዛብ ብሎ በትንቢተ ኢሳይያስ ምዕራፍ 42 ቁጥር 6 ላይ እንዲሁም በምዕራፍ 49 ቁጥር 6 ላይ ተናግሯል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም አነ ውእቱ ብርሃኑ ለዓለም ሲል ብርሃንነቱን ነግሮናል። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 እናገኘዋለን። ብርሃንም ቢባል እንደ ፀሐይ እንደ ጨረቃ ብርሃን ጠፈር ደፈር የሚከልለው መዓልትና ሌሊት የሚፈራረቅበት አይደለም። የማይጠፋ የማይለወጥ አማናዊ ብርሃን ነው እንጂ ዋልዎ ጽልመት ውስተ መክፈልታቲሁ እስመ ጸዳለ ብርሃን ውእቱ እንዲል ነቢያት እመቤታችን ጌታችን እየመሰሉ አስተምረዋል። ልሁክት የእመቤታችን ምሳሌ ነው። በኤልሳዕ ዘመን ረሃብ ሆነ። ደቂቀ ነቢያት ከቤቱ ተሰበሰቡ። ደቀ መዝሙሩ ገያዝን ኤልሳዕ ቅጠል ቀቅለ ስጣቸው አለው። ክፉና በጎውን ሳይለይ ቀቅሎ ሰጣቸው። ቀምሰው ቢመራቸው ህምዝ ባቲ ልሁክተ ነቢይ መርዝ አለበት እያሉ ጮሁ። በዚህ ሰዓት በስንዴ ዱቄት አላትኖ ቢሰጣቸው ጣፍጧቸው ተመግበውታል። ሁለተኛ ነገሥት ምዕራፍ 4 ቁጥር 38 እስከ 41። ምሳሌውን ስንመለከት ልሁክት የእመቤታችን፣ ቅጠል የትስብእት፣ የስንዴው ዱቄት የጌታ ምሳሌ ነው። ምረቱ በስንዴ ዱቄት መጥፋቱ በባህሪያችን ጸንቶ የነበረ መርገም በጌታ ለመጥፋቱ ምሳሌ ነው። እመቤታችን አስቀበለስ ይላታል። በፄዋዌ ዘመን አቢሜሌክን መምህሩ ኤርምያስ አዝዞት አስቀበለስ ቆርጦ በሙዳይ አድርጎ ይዞ ሲመለስ ደክሞት ካረፈበት 66 ዘመን አንቀላፍቶ ቢነቃ አስቀበለሷ ደሟ ሲንጸፈጸፍ ቅጠሏ ሳይጠወልግ ተገኝታለች። አስቀበለስ የእመቤታችን ምሳሌ ናት። ደሟ ሲንጸፈጸፍ ቅጠሏ ሳይጠወልግ መገኘቷ እመቤታችን ንጽሐ ጠባይን ሳያድፍባት ለመገኘቷ ምሳሌ ነው። እመቤታችን በግብ ትመሰላለች። ዳንኤል በባቢሎን በአንበሶች ጉድጓድ ተጥሎ ሳለ ዕንባቆም ነቢዩን ቅዱስ ሚካኤል አድርሶት ሳይከፍት ገብቶ ለአጫጆች ይዞት የነበረውን የምስር ንፍሮ መግቦት ሳይከፍት ወጥቷል። ምሳሌውን ስንመለከት ግብ የእመቤታችን፣ ዕንባቆም የጌታ ምሳሌ ነው። ሳይከፍት ገብቶ ሳይከፍት መውጣቱ ጌታን በሕቱም ድንግልና ለመውለዷ ምሳሌ ነው። ጌታችን እብን ቅውም ይለዋል። ናቡከደነጾር የሚባል ገናና ንጉሥ ከኔ ቀጥሎ የሚነግሰው እንደኔ ኃያል ወይም ደካማ መሆኑን ባውቅ ብሎ ሲመኝ ጌታ በሕልሙ ከረጅም ተራራ ድንጋይ ወርዶ ከፊቱ የቆመውን ራሱ የወርቅ አንገቱ ደረቱ የብር ወገቡ የነሐስ ጭንና ጭኑ የብረትና የሸክላ ቅልቅል ምስል አድቆት ተመልሶ ተራራ ሲያህል ነፋስ መጥቶ ሲበትነው አሳይቶት ነግሮታል። ምሳሌውን ስንመለከት እብን የጌታ ነፋስ የስልጣኑ ምሳሌ እጅ ሳይፈነቅለው ከተራራ ሲወርድ ማየቱ ጌታ በፈቃዱ ያለ ዘር ከድንግል ተወልዶ ኃይለ ሞትን ለማጥፋቱ ምሳሌ ነው። እመቤታችን ሆህት እጹት ይላታል። ሕዝቅኤል ወደ ምኩራብ ሲገባ ከወደ ኋላው ድምፅ ሰምቶ መለስ ቢል አዲስ ቤት እንደተቆለፈች ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አይቷል። ምሳሌውን ስንመለከት ደጃፍ የእመቤታችን፣ መቆለፊያ የማኅተመ ድንግልናዋ፣ ቀይ ጎልማሳ የጌታ ምሳሌ ነው። ሳይከፍት ገብቶ ሳይከፍት መውጣቱ ጌታ በሕቱም ድንግልና ለመወለዱ ምሳሌ ነው። እመቤታችን ቤተልሔም ዘሚኪያስ ይላታል። ሚኪያስ ወአንቲኒ ቤተልሔም ሬፍራታ ኢትታቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይሬሆሙ ለሕዝቤ እስራኤል ብሎ ትንቢት ተናግሯል። ምሳሌውን ስንመለከት ቤተልሔም የእመቤታችን፣ ንጉሥ የጌታ ምሳሌ ነው። ቤተልሔም ማለት ቤተ ህብስት ማለት ነው። ህብስተ ሕይወት የተባለ የጌታ ማደሪያ እመቤታችን ሆናለችና እመቤታችን ዕፀ ሕይወት ዘሲሎንዲስ ይላታል። ሲሎንዲስ በፍጻሜ ዘመኑ ንስሐ ገብቶ ምስጢር ተገልጾለት እመቤታችንን በዕፀ ሕይወት እየመሰለ አመስግኗታል። ሲሎንድስኒ ሰመያ ዕፀ ሕይወት ወዕፀ መድኃኒት እንዲል ነቃማየ ሕይወትም ይላል የሕይወት ውሃ ምንጭ። ነቅ የእመቤታችን ማየ ሕይወት የጌታ ምሳሌ አላ ውእቱ ማይ ዘእህቦ አነ ይከውን ውስቴቱ ነቃማይ ዘይፈለፍል ለሕይወት ዘላለም እንዲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና እናቱ እመቤታችን በብርሃን ይመሰላሉ። ሰማይ ወይም ጠፈር የብርሃን ማህደር ነውና ጠፈር የእመቤታችን ብርሃን የጌታ ምሳሌ ይሆናል። አንድም ጠፈር የእመቤታችን ብርሃን የክብሯ ምሳሌ ነው። ብርሃን የማይደርስበት የለም። እመቤታችንም ስሟ የማይጠራበት ክብሯ የማይነገርበት የለምና። ኮከብ የጌታ ምሳሌ ነው። ኮከብ ይሰርቅ እምያዕቆብ ወየአትት ኃጢአተ እምእስራኤል እንዲል እንዲሁም አነ ውእቱ ስርው ዘእምዘመደ ዳዊት ኮከብ ብርሃን ጽብሃዊ ብሏል።
ጌታችን ኦፍ ጻዕዳ ወይም ከራዲዮን ይለዋል። ከራዲዮን ሰው ሲታመም ወስደው ከፊቱ ያስቀምጡታል። ሰውየው የሚሞት ከሆነ ፊቱን ይመልስበታል። የሚድን ከሆነ ግን ቀርቦ አፉን ካፉ ገጥሞ እስትንፋሱን ይቀበለውና ይድናል። ኦፍ ጻዕዳ የጌታ ምሳሌ ነው። ሕሙሙ የአዳም ምሳሌ፣ ቀርቦ እስትንፋሱን ተቀብሎ ማዳኑ ጌታ የአዳምን ባህሪ አድርጎ የተፈረደበትን መከራ እርሱ ተቀብሎ የማዳኑ ምሳሌ ነው። እመቤታችን ደመና ኤልያስ ይላታል። ከደመና ዝናም ይገኛል። ደመና የእመቤታችን ምሳሌ ነው። ወይ ወርድ ጊዜና ውስተ ምድረ ግብፅ እንዘ ይጽአን በደመና ብሩህ እንዲል ዝናም የጌታ ምሳሌ ነው። እንተ በአማን ንጹህ ዝናም እንዲለው ደመናም ብትባል የሐምሌ የነሐሴ ደመና እንጂ የግንቦት የሰኔ ደመና አይደለችም። የግንቦት የሰኔ ደመና ከዞረ በኋላ ዝናም ሳይዘንም ይበተናልና የሐምሌ የነሐሴ ደመና ግን ሳይዘንም አይበተንምና እንደ ደመና ግብፅም አይደለችም፣ እንደ ደመና ኤልያስ ናት። የግብፅ ደመና እሳትና በረድ አዝነዋል። ደመና ኤልያስ ግን ከውቅያኖስ ውሃ ጠልፋ ዝናም ዘንሞላቸው እስራኤል የዘሩት ዕለቱን ከፍሬ ደርሶላቸው ተመግበው አድረዋልና። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ሰአሊተ ምሕረት ክብር ምስጋና ይግባት። አሜን።